ላይ ናችሁ ጭራሽ? ምንድነው? አልገባኝም። በሰላም አንቺን ፈልጌ ነበር የመጣሁት። አንቺን ጉድሽን አንድ ላይ ዞር በይ፣ በቃ ካጠገቡ ዞር በይ። ቀለበት አስረናል። ግን ለዚህ የሚያደርስ ግንኙነት አይደለም የነበረ። አንተ በእናትህ ቆይ ቤተሰቦቻችን ስለኝነት እስከመጨረሻው ጠብቀው ነበር እኮ። ሰላም ውድ ቤተሰቦቻችን እንድታላችሁ እንድትቆያችሁ ሰላም ይብዛላችሁ። ውድ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አስተያየት ኮሜንት ለመጻፍ ትችላላችሁ። ቤት ክፍት ነው። ውድ ቤተሰቦቻችን ሰላም ለሁላችን፣ ሰላም ለሀገራችን ይሁን። እንኳን ወደዚህ ቻናል በሰላም በደህና መጣችሁ። ውድ ቤተሰቦች ሰላም ይብዛላችሁ። እንግዲያውስ ቤተሰብ ሄሉ እንግዲህ ቀለበት እየተደረገችው ዛሬ ስንት ቀን ነው? 2 ቀን እንደዛ ነው። ውድ ቤተሰቦቻችን እንግዲህ ይሄኛው መጀመሪያ ቀደም ብሎ የገባ ልጅ ያን ቀን የሄሉ ቀለበት ቀን በጣም ነው ማለት ረብሻ እንትን አድርጎ ነበር ማለት እሱ መናገር ፈልጎ ነበር። መጀመሪያ ይሄ ልጅ እንግዲህ የኛው ልጅ ጎደኛ ነው ማለት ነው። ያ ማለቴ ለኢዮብ ጎደኛ ነው ማለት ነው። እንግዲህ ያን ቀን ቀለበት ቀን በቃ የሆነ አይታችኋል ብዬ አስባለሁ። ከዚህ በፊት ቪዲዮ ሰርቼ ነበርኩ። እንግዲህ በጣም እንትን ሆኖ ለመናገር እሱ ስነሳ ጊዜ ያው ኖሃም ደግሞ በጣም ነው የተናደደው። ከዛን አስወጡት ማለት ነው እና በጣም ተናዶ ማለት ነው እና በጣም እሱን ለመናገር ፈልጎ ነበር፣ ግን በጣም እንትን ሰዓት ላይ በቃ በጣም እነሱ ደግሞ ደስታ ስላሉ ማለት ነው ረብሻው እንዳይፈጠር ወደ ውጭ ያስወጡት ማለት ነው። ሄሉ ደግሞ እሱ ያለው ነገር እንግዲህ ሄሉ ዛሬ 3 ቀን ነው ቀለበት የተደረገችው፣ የዛሬ 3 ቀን ነው ማለት ነው። ከ3 ቀን በኋላ ደግሞ የተፈጠረው ነገር እዩት እንግዲህ ማለት የኛው ልጅ መጀመሪያ ቢያን ቀለበት ቀን የዛሬ 3 ቀን ላይ ቀለበት ቀን እንግዲህ ተነስቶ ምን እንዳለ እንግዲህ ሰምታችኋል ብዬ አስባለሁ። ማለት ትናንትና ነው የቪዲዮ የሰራሁት ማለት ነው። ያ ቪዲዮ ላይ እንግዲህ አይታችኋል ብዬ አስባለሁ። ዛሬ ደግሞ እንግዲህ የኢዮብ ፍቅረኛዋ ከዚህ በፊት የእሱ ፍቅረኛዋ እንግዲህ ይዞ እስከ ቤት ድረስ ይዞ መጥቷል ማለት ነው። እንግዲህ ሄሉ አላመነችም ነበረ። ሄሉ ማለት ያው ከዚህ በፊት ከናቲ ጋር በጣም ቆይታለች። ከናቲ ጋር በጣም ነው የተቆየችው ማለት እንደዚህ ብድግ ብላ ወደው ማለት ነው እንደዚህ አይነት ነገር ውስጥ አልገባችም ነበር። ግን በዚህ ላይ በጣም ነው የፈጠነችው። እነሱ ይሄ ልጅ ጋር ከኢዮብ ጋር ከተገናኘች አልቆየችም ማለት የፈለኩት በቅርብ ጊዜ ነው የተገናኙት። ቢያንስ 3 ሳምንት እንደዛ ይመስለኛል። 3 ሳምንት ላይ ነው ያው እንግዲህ እሱ የሷ ቻናል ላይ የመጣ ማለት ነው። 3 ሳምንት ነው እንግዲህ የሷ ቻናል ላይ የመጣ እንግዲህ ያየነው ማለት ነው። በቅርብ ጊዜ ነው እንግዲህ 3 ሳምንት አስቡ። 3 ሳምንት ውስጥ ደግሞ እንደዚህ ነገር ከዚህ በፊት ግን ይመጣል፣ የሷ ቻናል ላይ ይመጣል። 1 ወር አካባቢ ምናምን ይመጣል። ግን ብዙም እንደዚህ ትኩረት አይደለም ትኩረት ጥልቅ ብሎ አልገባም ማለት የዛሬ 3 ወር አካባቢ ዝም ብሎ ማለት እንደው 3 ወር ምን ዝም ብሎ እንትን ነው ከናሃቲ ጋር ከውብዬ ጋር አንድ ላይ ነው ቪዲዮ የሰሩት ማለት ነው። ከዛን አሁን ደግሞ በቃ 3 ሳምንት ውስጥ እንግዲህ አስቡት
ይሄ ነገር እንግዲህ ቀለበት ተባለ። ቀለበት ወታ እንግዲህ ታስረ 3ኛው ቀን ላይ ደግሞ የተፈጠረው ነገር እንግዲህ እንደሚታዩት ነው ማለት ነው። ሄሉ እንግዲህ ቅድምም ብያለው ከናቲ ጋር በጣም ነው የቆየችዋ። ሄሉ እንግዲህ ከናቲ ጋር ቪዲዮ ሲሰራ እሷም ያኔ ትንሽ ናት፣ ናሀትም ትንሽ ነው። አብሮ ቪዲዮ ይሰራሉ እና ከናሀት ጋር ያለው በጣም በቃ የሚያስቀና ነው። ያ ማለቴ ከናቲ ጋር የናቲ ጸባይም በቃ አይታችኋል፣ ወይም ብዙ ጊዜ የእነሱ ቻናል እንግዲህ አይታችኋል ብዬ አስባለሁ። እና እንትን ነው እና የሆነ በቃ የዋ ነገር ነው ናቲ። እሷም ደግሞ በጣም የሆነ ደስ የምትል ልጅ ናት። ግን በዚህ ውስጥ በጣም ነው የፈጠነችው። ጥልቅ ብላ ነው የገባች ማለት የሆነ ትንሽ እንኳን የሆነ እንትን አላለችም። ወደ ኋላ የሆነ አንድ አይደለ ሰው ቼክ ያደርጋል የሆነ ነገር አንድ ነገር ጥልቅ ብሎ ማግባት ሳይሆን የሆነ ቼክ ያደርጋል አይደለ። ከናቴ ጋር ብዙ አመት ነው የቆየች፣ ግን እንደዚህ ጥልቅ አላለችም። ከዚህ በፊትም አብረን አድገናል ምናምን ብሎ የመጡ ልጆችም ከእሷ ጋር ቪዲዮ የሚሰሩ ልጆችም አሉ። ግን ከእነሱ ጋር እንደዚህ በጣም ጥልቅ ብላ አልገባችም። ግን አሁን እዚህ ውስጥ እንግዲህ የተፈጠረው ነገር አይታችኋል። እና ወደው ነው በቃ ሁሉም ነገር አለ አይደለ? ወደው በፍጥነት እና ከዛን አሁን የተፈጠረው ነገር እዩት። እንግዲህ እኔ የእዮብ ጓደኛዋ ነኝ ወይም ፍቅረኛዋ ነኝ። ከዚህ በፊት እንግዲህ ቀለበት አድርጋለሁ ቤተሰብና እኛ በቃ ግን አውጪ አለች የኛው ማለት ነው። ቀለበትሽ አውጪ በቃ እጇ ላይ በቃ ግግም አለች ማለት ነው። ለምን ቀለበቷ ማውጣት አለብኝ ከእጇ ላይ ብላ ማለት ነው። ግግም ብላ ማለት ነው። ውድ ቤተሰቦቻችን እንግዲህ አይታችኋል ብዬ አስባለሁ። እና ውድ ቤተሰቦቻችን አንድ ነገር ማድረጋችሁ በፊት ዞር ብላችሁ ጀርባ ላይ ምን አለ ይሄ ነገር እንዴት ነው ብላችሁ ቼክ ማድረግ አለባችሁ። ዝም ብላችሁ ጥልቅ ብላችሁ እንዳትገቡ ማለት ጥልቅ ብላችሁ ከገባችሁ በኋላ እንዲሁም ሌላ ነገር ጥልቅ ብሎ ይመጣል ማለት ነው። ስለዚህ ውድ ቤተሰቦቼ፣ ውድ ተመልካቾቼ ማለት እንዳትቸከሉ፣ በቀላሉ ማቸከል ሳይሆን አንድ ነገር ለማድረጋችሁ በፊት ቼክ ማድረግ አለባችሁ። እንግዲህ ሄሉ ብዙ ጊዜ እናያለን። በቃ የሆነ እሷ በጣም ታብራለቃ ናት። የሆነ በቃ የሆነ ራሷን እንትን ታደርጋለች ማለት ትጠብቃለች። በጣም ጥሩ ልጅ ናት። ግን ቅድምም ብያለሁ እዚህ ውስጥ ጥልቅ ብላ ነው የገባችው። ጥልቅ ብላ እንደገባችው ቅን እንቅ አደረገች ማለት ነው። እንቅ አደረገ። አውጪ ቀለበትሽ፣ ዛሬ 3 ቀን ነው አይደል እየታሰረው ቀለበትሽ አውጪው ብላ እንቅ አደረገች። ጭንቅ እንቅ እጥጥ ወደ ቤተሰቦቻችን እንግዲህ ዛሬ እኔ ይዤ የመጣሁት ይሄ ነው። ራሳችሁን ጠብቁ። ጥልቅ ብላችሁ እንዳትገቡ። መጀመሪያ ማግባታችሁ በፊት ወይ የሆነ ነገር ማድረጋችሁ በፊት ቼክ ማድረግ አለባችሁ ለማለት ፈልጌ ነው። ወዳችሁ ፈቅዳችሁ ከኔ ጋር ስለሆናችሁ ከልቤ ነው የማመሰግነው። በቀጣይ ቪዲዮ እንገናኛለን። በጣም ነው ወዳችሁ። ላይክ፣ ሰብስክራይብ አድርጉት፣ አበረታቱኝ እላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። በጣም አመሰግናለሁ። ወደ ቀጣዩ ቪዲዮ ደግሞ በሌላ ቪዲዮ እመጣለሁ ማለት ነው። ቸር ጊዜ ይሁንላችሁ እመኛለሁ። ላይክ አትርሱት። ላይክ ይጠቅማል። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ቻው ቤተሰብ ቻው። ሄሉ እንግዲህ የገጠማት ነገር በጣም ያሳዝናል። አይዞሽ ሄሉዬ እንለሻለን የኔ ቆንጆ። ቻው ቤተሰብ።